ከተስፋ መቁረጥ እኩል የሚቆጠር ኃጢአት ቢኖር ስንፍና ነው። በምድር ላይ ተመልከቱ። በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስካር፣ ስርቆት ዛሬ እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል። ጸሎት፣ እውነተኛ ሕክምና ጸሎት። ይቅር በለን ሰው ታናሽ እንዳለ ማንንም ሰው እንዳንጸየፍ ማንንም ሰው እንዳንንቅ። እገሌ ኦርቶዶክስነት አርበኝነት አይደለም ክርስቲያኖች። ኦርቶዶክስነት ጀብደኝነት አይደለም ክርስቲያኖች። ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ወራዙት ሚዲያ ነው። ወጣቶች ጥሩ ነገርና ቁም ነገር ለማየት ምርጫው ስላደረጉን እናመሰግናለን። በዛሬው ቪዲዮ መምህር ብርሃኑ አድማስ በተለያዩ አውደ ምሕረቶች ላይ ተገኝቶ ያስተማረውን ትምህርት ሰብሰብ አድርገን ይዘንላችሁ ተገኝተናል። ይህንንም ያደረግንበት ምክንያት ወጣቶች አእምሯቸው በሰከነ ሁኔታ ቃለ እግዚአብሔር እንዲማሩና በህይወታቸውም ለውጥ እንዲያሳዩ ለማስቻል ነው። ቪዲዮውን ላይክ እና ሰብስክራይብ አድርጋችሁ ጀምሩት። ቀዳሚ ወደምናደርገው ወደ መጀመሪያው ቪዲዮ መንፈሳዊ ሆኖ እውነተኛ መንፈሳዊ ለመሆን በጣም መሰረታዊ የሚያስፈልጉ ነገሮች ሶስት ናቸው ይልና የመጀመሪያው ትህትና ነው፣ ሁለተኛውም ትህትና ነው፣ ሶስተኛውም ትህትና ነው ይላል። ሌላ የለም እንደማለት ነው። ሌሎች አያስፈልጉም ለማለት አይደለም። ጉልበቱን የትህትና ጉልበት አጠንክሮ ሌሎቹን ጸጋዎች፣ ኃይሎች፣ ሀብቶች ሁሉ ለማግኘት ትህትና ነው የሚያስፈልገው። ሁሉንም ለማጣት ደግሞ ትዕቢት ነው። በትዕቢት የገባ ነገር የትኛውም ነገር ላይ ያደርሳል። በነገራችን ላይ የትኛውም ጥፋት ላይ ያደርሳል እና ሰዎች ራሳቸውን ከማህበረሰብ እንዳንዱ፣ ከሰዎች እንዳንዱ፣ ከተማሩ ሰዎች እንዳንዱ፣ በተለይ ከሰዎች እንዳንዱ ራሱን የሚቆጥር ሰው እና እንደተለየ ነገር ራሱን የማይቆጥር ሰው ጤናማ ሆኖ ይኖራል። የመጀመሪያው ጥቅሙን ለማብራራት አይደለም፣ ግን ምን ያህል አስፈላጊ እንደሆነ ከሰው ይሻላለሁ ብሎ የሚያስብ ሰው ደግሞ ቀውሶችን ሁሉ ጎትቶ ያመጣቸው እንደ ማግኔት ነው። ትዕቢት ችግሮችን ሁሉ ወደ ራሳችን ህይወት ሰብስቦ የሚያመጣቸው እንዲህ ነው የሚጎትታቸው። ልክ ማግኔት ብረቱን ስፒሉን ምኑን እንደሚሰበስበው ከዚያ በኋላ ትዕቢት ያለበት ሰው የትኛውንም ወንጀል ኃጢአት ይሰበስባል። መልካም። የመጀመሪያው ቪዲዮ ስለ ትህትናና ትዕቢት ነው። መምህሩ እንደተናገሩት ለክርስትና ወይም ደግሞ ለመንፈሳዊነት መሰረቱ ትህትና ነው። ትህትናን ገንዘብ ያላደረገ ሰው በፍጹም መንፈሳዊ ሊባል አይችልም። አባ ጊዮርጊስ ዘጋስጫ የተባለው አባታችን ስለ ትህትናና ስለ ትዕቢት ሲናገር እንዲሁም ትህትና ከመሬት ወደ ላይ የምንወጣባት መሰላል ናት ሲል፣ ትዕቢት ደግሞ ከላይ ወደ ታች የምንወርድባት ናት ብሎ ይናገራል። አንድ ክርስቲያንን በክርስትናው የሚታወቀው በትህትናው ነው። ክርስቶስ ትሁት እንደሆነ እኛም ትሁት ልንሆን ያስፈልጋል። አንዲት እናት እንዲያውም መርከብ ያለ ሚስማር እንደማይሰራ ሁሉ ድህነትም ያለ ትህትና አይገኝም ብላለች። ለዛ ነው እነ መቃርስ እነ እንጦንስ ዲያብሎስን በትህትና ድል ያደረጉት። አምላካችን የትህትናን ልብ ይስጠን። ወደ ቀጣዩ እናልፋለን። ከትዕቢት ከተስፋ መቁረጥ እኩል የሚቆጠር ኃጢአት ቢኖር ስንፍና ነው። እግዚአብሔር ስንፍናን ያረቀልን ክርስቲያን እግዚአብሔር ስንፍናን ይጠላል። ስንፍና ለጸሎት መስነፍ፣ ስንፍና ለቃለ እግዚአብሔር መማር መስነፍ፣ ስንፍና ለሥራ ለትጋት መስነፍ፣ ለማንኛውም ነገር ሰነፍ እና ሰይጣን ምንድነው የሚያደርገው? በነገራችን ላይ ስንፍና ውስጥ እየገባ እንደሆነ አይታወቀንም። በቃ አሁን እንዲሆኛል ነገ አደርገዋለሁ። በቃ አሁን አብይ ጾም ሲመጣ በቃ የጸሎት ህይወቴን አስተካክል፣ በቃ ፍልሰታ ስትመጣ እንዲህ ሲሆን ቆይ ከዚህ በኋላ የሆነ ነገር ያስብለናል። እንዲህ ያለ ማለት አናደርገው። የስንፍና ትልቁ መገለጫ በዚህ ቀን ዛሬውኑ ነው መጀመሪያ ተፈጥሮ በተለይ መልካም ስራ፣ ጸሎት፣ ቃለ እግዚአብሔር መማር፣ መልካም ማድረግ ዛሬውኑ ክርስቲያን በዚህ ጊዜ አደርገዋለሁ አትበል። ዛሬውኑ እንዳሰብከው ወን ተነስተህ መነሳት ካልቻልክ በተቀመጥክበት ስራ ላይ ከሆነ እየሰራ ጸልየው። ጸሎት ባጭሩ በሌላ ጸልይ። ደግሞ የመንፈሳዊነት ትልቁ ፈተናው ስንፍና ነው። ስንፍና ያለበት ሰው በፍጹም መንፈሳዊ ሊሆን አይችልም። ስንፍና ከትዕቢትና ከተስፋ መቁረጥ የሚቆጠር ነገር እንደሆነ መምህራችን በሚገባ ነግረውናል። አባቶቻችን እንደሚናገሩት ወደ ኃጢአት መሄጃ መንገዱ መጀመሪያ ስንፍና ነው ብለው ይነግሩናል። የትኛውም መልካም ስራ ያለ ቀጠሮ የሚሰራ ነው። አንድ አባት እንደውም ሲናገሩ ልጅ እያለሁኝ አንድ ቀን መልካም ነገር አደርጋለሁ ብዬ አስብ ነበረ።
ነገር ግን አሁን ሸምግያለሁ፣ መልካም ነገርም አድርጌ አላቅም ብለው በእርግጥ የትህትናቸውን ነገር የተናገሩበት ቢሆንም ግን አንድ ቀን መልካም ነገርን አደርጋለሁ ብሎ ቀጠሮ ማስያዝ ያን ነገር ላለማድረግ መወሰን ነውና ሁልጊዜም ቢሆን በቀጠሮ ሳይሆን ዛሬ በማድረግ ህይወታችንን ልንኖር ያስፈልጋል ማለት ነው። ይህም ደግሞ ከስንፍና እንድንወጣ ያግዘናል። ስንፍና ከትዕቢትና ከተስፋ መቁረጥ የሚቆጠር ኃጢአት እንደሆነ በሚገባ ነግረውናል። አባቶቻችን እንደሚነግረው እንዲሁም የየትኛውም ኃጢአት መግቢያ በር ስንፍና ነው ብለው ይነግሩናል። እንዲሁም ደግሞ መንፈሳዊ ምግባራት በቀጠሮ የሚሰሩ ሳይሆን ዛሬ የሚደረጉ ምግባሮች ናቸው ብለው ያስረዱናል። ወደ ቀጣዩ ቪዲዮ እናልፋለን። ኦርቶዶክስነት አርበኝነት አይደለም ክርስቲያኖች። ኦርቶዶክስነት ጀብደኝነት አይደለም ክርስቲያኖች። ኦርቶዶክስነት ስሜታዊነት አይደለም፣ ፉከራ አይደለም፣ እበልጣለሁ ባይነት አይደለም፣ ትዕቢት አይደለም። ክርስቶሳዊነት፣ ኦርቶዶክሳዊነት ትህትና፣ እንደ ጌታ በትዕግስት ፈታኙን ማስረዳት የሚጠይቅ በትዕግስት በትህትና በርኅራኄ በማዘን በፍቅር እብደቱን የሚያለዝብ ዘይት ነው። ዘይትና ወይን አፈሰሰለት ነው አይደለም ነው አይደለም። ያው ያን አለማወቅ ድንቁርናውን ጨለማውን የሚያርቅ የዘይት ብርሃን ያስፈልጋል። ጥላቻውን የሚያለዝብ የፍቅር ዘይት ያስፈልጋል። ፍቅር ዘይት እንደሆነ ታውቃላችሁ። እናንተስ ስትጾሙ እንደ ግብዞች አትጠውልጉ፣ ፊታችሁ ምን አድርጉ? ታጠቡ። ፊታችሁን ሰውነታችሁን ታጠቡ፣ ፊታችሁን ምን አድርጉ ነው የሚለው? ተቀቡ ነው የሚለው አይደለም እንዴ? ቅባት እኮ ዘይት የፍቅር ምልክት። ክርስትና በፍቅር ነው የምንመራው፣ በስሜትና በእልህ አይሆንም። ማንንም ደስ አናሰኝም፣ ማንንም አንጠቅመው። የምንጠቅመው የምንድነው ምናልባት ለመዳናቸው ለአንዳንድ ሰዎች ምክንያት መሆን የምንችለው ክርስቶስ የሰጣትን ያችን 2 ዲናር ይዘን ዘይትና ወይናችንን አፍሰን ቁስሉን ማስረን ስንችል ነው። ካልሆነ ዝም ብሎ ማለፍ ነው የሚሆነው። ፉከራ፣ በትዕቢት በጣም እንደዚህ አይነት ክርስትና የለም ክርስቲያኖች። እኛ ራሱ በዚህ ትዕቢት ወድቀን ሰይጣን ብልሃተኛ ነው። ለክርስትናችን የቆምን አስመስሎ በጥላቻና በትዕቢት እኛን ይደበድበናል፣ ራሱ ያቆስለናል። ደበደበው አይደለም የሚለው ደበደበው እኮ ነው የሚለው። በህይወትና በህይወት ትንሽ የእግዚአብሔር ቃል እንጠቅሳለን፣ የህይወት የሚመስል ነገር አለን፣ ግን ደግሞ ውስጡ በትዕቢት የተለወሰ ስለሆነ እየሞተ ነው። ምንም ያህል ወተት ምንጠጣ በመርዝ ከተለወሰ ወደ የት ነው የሚያደላው? ወደ ወተቱ ነው ወደ መርዙ ነው የሚያደላው? ጥቅም ነው ጉዳት ነው የሚኖረው? ምንም ያህል ነገር መልካም ነገር ቢኖረን በክፉ ነገር ከበከል ነው በቃ በህይወትና በሞት መካከል ነው የምንገኘው። አምላካችን እግዚአብሔር ለሁላችን ማስተዋሉን ያደለ። አንድ ሰው እውነተኛ መልካም መምህራችን ኦርቶዶክሳዊነት ማለት ምን ማለት እንደሆነ በሚገባ አስረድቶናል። ከትዕቢት ይልቅ ትህትና ኦርቶዶክሳዊነትን የሚገልጽ እንደሆነና በደጉ ሳምራዊ አማካኝነት ምሳሌ ሰጥተው አስተምረውናል። ኦርቶዶክሳዊነትን በሚገባ ተረድተው መኖር እንደሚገባቸው አስረድቶናል። ለመምህራችን ቃለ ሕይወት ያሰማልን። ወደ ቀጣዩ ቪዲዮ እናልፋለን። አንድ ሰው እውነተኛ መንፈሳዊ ሕይወት አለው የሚባለው ሰብአዊ ፈቃዱ 100% ሲገል ነው። ሰብአዊ ፈቃዱ ፍላጎቱ ማለት ነው። እና ሰብአዊ ፍላጎቱንና ፈቃዱን ሲገል ሙሉ በሙሉ በሱ ውስጥ የእግዚአብሔር ፈቃድ ብቻ የሚፈጸምበት ሰው ይሆናል። አሁን እኛ እዚያ ደረጃ ስላልደረስን ነው ፈቃድ በሰማያት እንደሆነች እንዲሁም በምድር ትሁን የምንለው። ገና አልሆነችም ማለት ነው። በእኛ ዘንድ የእግዚአብሔር ፈቃድ ገና አልሆነችም። በእኛ ዘንድ እስካሁን ያለው የእኛ ፈቃድ ነው። የእግዚአብሔርን ፈቃድ የምንፈጽመው በጣም በትንሹ ሊሆን ይችላል። ለምሳሌ የእግዚአብሔር ፈቃድ ምኑ ነው ሰዎች ሊሉ ይችላሉ። የመጀመሪያው ለምሳሌ ለኛ የተገለጠው የእግዚአብሔር ፈቃድ በመጽሐፍት እንድንሆን የታዘዝነው መሆን ማለት ነው። ስለዚህ እመቤታችን በመጽሐፍ ቅዱስ ሰዎች እንዲሆኑት ከታዘዘ ውጪ ምንም አይነት ሕይወት የሌላት ሴት ናት። እና ይሄ ሲንለት ማለት ይሄ ነው። በነገራችን ላይ አንደኛው ምንም አይነት ኃጢአት የሌለባት ይሄን ሕግ የተላለፈች ምንም አይነት ፍላጎት ማለት ምሳሌ አንዳንድ ቅዱሳን ሲገልጹት 2 ነገሮችን እዚህ ላይ ጨምሬ ልለፍ። አንደኛ ሰዎች ሆነን ፍላጎት አለን በአእምሯችን ብናገኘው ባናገኘው ቢሳካም ባይሳካም የምንፈልገው ማለት ነው። እመቤታችን እንደዚህ አይነት ፍላጎት ኑሯት አያውቅም። ፍላጎቷ እግዚአብሔር ብቻ ስለሆነ እግዚአብሔር ከሷ ጋር ለምሳሌ እንደዚህ ቢሆን እንደዛ ብንሆን እንደዚህ ብንሆን ሰው ሌላው ቀርቶ በመንፈሳዊ ሕይወት እንደዚህ ብንሆን እንላለን። ለምሳሌ አይደለም እመቤታችን እንደዚህ አይነት ፈቲው አድሮባት አያውቅም። ምንም አይነት ፍላጎት
የላትም እመቤታችን። እንደዚህ አይነት ሰው የለም በነገራችን ላይ። አሁን ቅዱሳን በብዙ ተጋድሎ ይደርሳሉ፣ እዚህ ደረጃ ላይ ይደርሳሉ። ግን እዚህ ለመድረስ በጣም ብዙ ተጋድሎ ነው። ያኛውን ፈቃዳቸውን እየገደሉ እየተጋደሉ እያሸነፉ በብዙ ሂደት እዚህ ደረጃ እመቤታችን ከሕፃንነቷ ጀምሮ ምንም አይነት ፍላጎት ሳይኖራት የኖረች ቅድስት ፍጽዕት አስገራሚ ፍጥረት ናት። አንደኛ። ሁለተኛ ለሰው ከተረዳው በሚል ማለት ነው። እንደው እንደዚህ ስንል ምናብ ይሄ በአእምሮአችን ውስጥ አለ አይደለም? እንደዚህ እመቤታችን እንደዚህ አይነት ነገር የለባት። ምናብ የደካማ ሰዎች ወይም ስለሌሉበትና ስለማያውቁት ነገር የሚፈጥሩት ነገር ነው። እመቤታችን ግን እግዚአብሔር ከእርሷ ጋር ስለሆነ እግዚአብሔር ከእርሱ ጋር እግዚአብሔር የሆነውን ሁሉ ስለሚገልጥለት ስለሌላው ሕይወትና ስለሌላው ሁሉ ምናብ የላት እና ፍጽምት ትሁት ናት። ከምናብ ነፃ የሆነች ግን በእሷ አእምሮ ውስጥ ያለው እግዚአብሔር ስለሆነ ምናብ የለም በአእምሮ ውስጥ በሕይወቷ ውስጥ ማለት ነው። እግዚአብሔር ከእርሷ ጋር ማለት ይሄ ነው። በነገራችን ላይ ለሌሎቹም በተወሰነ ሁኔታ ለምሳሌ ሰዎች ብርሃን እንደሚባሉት እግዚአብሔር ብርሃን ተብሎ እና ደረጃ እንዳለው ከአንዱ ኮከብ የአንዱ ኮከብ ይበልጣል እንደተባለው የእመቤታችን ግን እግዚአብሔር ፍጹም በእሷ ሕይወት ውስጥ የኖረው ከብሮ ገኖ ታውቆ የኖረው እግዚአብሔር ብቻ እና ከእግዚአብሔር በቀር ምንም የሌለ። ይሄ ማለት ምን ማለት ነው? ለምሳሌ እሷ አንድ ሰው በዚህ በቅድስና ደረጃ እንደዚህ አይነት ሲደርስ ስለራሱ የሚያስበው ግን ምን አይነት ነው? እጅግ ታናሽ መሆኑን ነው የሚያስበው ያ ሰው። የቅድስና ምልክቱ ይሄ ነው። አያውቀውም የእግዚአብሔር ጸጋ ራሱ እንደውም ስለራሱም የሚያስበውን የእግዚአብሔር ጸጋ ነው የሚያሳስበው። እና የእግዚአብሔር ጸጋ አሁን ትህትና ለምሳሌ የእግዚአብሔር ጸጋ ነው። አንድ ሰው በፎርሙላ ትሁት መሆን አይችልም ማለት ስለፈለገው ብቻ መሆን አይችልም። ወደ ትህትና የምታደርሰው መንገድ አለች። ያቺን መንገድ ይዞ ሄዶ ለምሳሌ የመጀመሪያው የእግዚአብሔርን ቃል አጠናቆ መፈጸም ነው። ለምሳሌ የእግዚአብሔርን ቃል ሲፈጽም የእግዚአብሔር ጸጋ ያድርበታል። እግዚአብሔር የሚወደኝ ብሎ ቃሌን ይጠብቃል እኔም በሱ መጥቼ አድራለሁ አይደል የሚለው። እግዚአብሔር በሱ መጥቶ ያድርበትና ትህትና ጸጋ ሆና ትሰጠዋለች። ስለዚህ እመቤታችን ያን ታደርግ ስለነበረ ምናብ የሚባል ይሄ እንደዚህ አይነት ቅዠት ምን በሰው ልንለው የምንችለው እንደዚህ አይነት ነገር በሙሉ የሌላት እና እግዚአብሔር በሷ የኖረባት መንፈሳዊ ሰው የሚባለው ስጋዊ ፈቃዱን ለእግዚአብሔር አሳልፎ ሲሰጥ እንደሆነ በእናታችን በቅድስት ድንግል ማርያም ምሳሌ አማካኝነት መምህራችን በሚገባ አስረድተውናል። ሙሉውን ቪዲዮ ከፈለጋችሁ መስከረም ሚዲያ ላይ መምህር ብርሃኑ አድማስ ያደረገውን ቆይታ መመልከት ትችላላችሁ። አንድ ሰው መንፈሳዊ እንዲሆን ካስፈለገ ቃለ እግዚአብሔርን ጠንቅቆ መፈጸም እንደሚገባው በሚገባ አስረድቶናል። ወደ ቀጣዩ ሐሳብ እናልፋለን። በምድሩ ላይ ተመልከቱ። በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳ ነው። ልንገራችሁ፣ አልስተካከል ያለን ያን ውሃ ስራ አልቀዳ ነው። ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል። ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ። አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ? አይረኩም? እስኪ ማን ነው በሀብቱ የህይወት ጥሙ የረካው? ውስኪ ቢጠጣ አይለቀውም። 7 ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ዋና እስካልቀዳ ድረስ አይረካም። ነገር ስልጣን የቀዱ ሰዎች ይረኩ አረኩም። ፍልስፍና የቀዱ ሰዎች አረኩም። ለዚያ ነው ብታውቂ ያለ ብዙዎቻችን አናውቅም ይመስልና አይ ለዚህ ህይወት የሚመቸው ይሄ ነው የሚል ሰው አለ። ለዚህ ነገር የሚመቸው እንትን ነው። ለዚህ አይምሰልህ። ብታውቅ ኑሮ የህይወቱን ውሃ የምትቀዳው እዚህ ነበር ወዳጅ። አሁን ብዙ ወጣቶች ራስን ወደ ማጥፋት እየሄዱ ነው። ለምን ይመስላችኋል? የህይወት ውሃ ተጠምተው ባዶነት ይሰማቸዋል። ቤተሰብ የታስመቸ የመሰለው ገና ከልጅነቱ ስልክ ይሰጣል፣ ታብሌት ይሰጣል፣ ላፕቶፕ ይሰጣል። አይኑን ተክሎ ቤቱን ዘግቶ ሌላ ዓለም ቨርቹዋል ወርልድ ውስጥ ይገባል። ከእውነተኛው ዓለም ይጣላል። ህይወትን ይጠማል፣ አይረካም። ሀብቱ አይመልስለትም፣ መኪናው አይመልስለትም፣ ምንም ባዶነት ይሰማዋል። እየተጠማ ነፍሱን አሳልፎ ይሰጣል። ወንድሞቼ ልንገራችሁ፣ እህቶቼ የህይወት ውሃን የምንቀዳበት ቦታ እዚህ ነው። ክርስቲያኖች አይምሰላችሁ። በሀብት የምንቀዳው ዓለምን በመዞር የሰለጠነውን ዓለም በማየት ሌሎቹ በሄዱበት በመሄድ ያደረጉትን በማድረግ ውድ ምግብ በመብላት ውድ ልብስ በመልበስ ህይወት አይቃናም። ልንገራችሁ፣ እዩዋቸው ራሳቸውን የሚያጠፉ ልጆች
የድሃ ልጆች አይደሉም። የሚበሉት ያጡ የተሰቦች ልጆች እኮ አይደሉም። እነሱ ተስፋ አላቸው። ይገርመኛል። ተስፋ ኢየሱስ ክርስቶስ ነገ ያልፍልናል ይላሉ። እነዚያ ግን ምንም ተስፋ የላቸው። ምክንያቱም ሀብት ቢሉ አላቸው፣ ትምህርት ቤት ውድ ትምህርት ቤት ልከዋቸዋል፣ መኪና ቢሉ አላቸው። ህይወታቸው ግን አይረካም። ባዶ ናቸው። ውስጣቸው ባዶ ነው። ይራባሉ፣ ይጠማሉ። እስኪ እዩ። ቤተ ክርስቲያን እኮ በእንደዚህ ያለው ሰዓት በጣም ይሄ የሞላላቸው ሰዎች አይመጡ። ግን የሞላላቸው ሰዎች የሚጠጡት ህይወታቸውን አያረካም። መልካም የህይወት ውሃ የሆነውን ክርስቶስን ወጣቶች በሚገባ ከያዝን ተስፋ መቁረጥ ይልቁንም ደግሞ ሌሎች ነገር ኃጢአት የሚባሉ ነገሮችን ማድረግ እንደማይጠበቅብን በምድር ላይ ህይወታችን እንዲስተካከል ህይወት የተባለውን ክርስቶስን የህይወት ውሃ የተባለውን ክርስቶስን በሚገባ ከተቀበልን በንስሐ በንጽህና ከተመላለስን እግዚአብሔር አምላክ በምድራዊ ህይወታችን ማስተካከሉን እንደሚሰጠን መምህራችን በሚገባ አስረድተውናል። የህይወት ውሃ ክርስቶስን እንድንይዝ አምላካችን እግዚአብሔር ይፍቀድልን። ወደ ቀጣዩ እናልፋለን። ማንንም ሰው ታናሽ እንዳንል፣ ማንንም ሰው እንዳንጸየፍ፣ ማንንም ሰው እንዳንንቅ፣ እገሌ በክርስትና ህይወቱ ደካማ ነው እንዳን ምን አገባ? ምን ይመለከተናል? ስለ ሌሎች ህይወት ምን እናውቃለን? ኃጢአቱን ልናይ እንችላለን፣ ንስሐውን ግን አናየው። ሳቁን ስላቁን ልናየው እንችላለን፣ ለቅሶውን አናየውም። በየትኛው ለቅሶ እንዴት እንደሚቀበለው ሰው እኛ ምን እናውቃለን? እግዚአብሔር ያውቃል እንጂ ንጹህ ይሆን ይመስለናል። እውነተኛ ክርስቲያኖች ይሆን ይመስለናል። ግን ገና ከርኩሰታችን አልጠራንም። በዲያብሎስ ጽኑ ማሰሪያዎች እንደታሰርነን። ልክ ነው፣ እናስቀድሳለን፣ ልክ ነው፣ እንሰጣለን፣ ልክ ነው፣ እንታዘዛለን። ግን ስንወጣ ፍቅረ ዓለም ልቡናችን ያነዳዋል። ልቡናችን በጥብቅ በፍቅረ ዓለም ታስራለች፣ በፍቅረ ነዋይ ታስራለች፣ በግብዝነት በፈሪሳዊነት ታስራለች። ማና ያሰራት? ዲያብሎስ፣ ተንኮለኛው ዲያብሎስ፣ ተዋጊው ዲያብሎስ፣ ብልጡ ዲያብሎስ ለአእምሮአችን ረቂቅ ዘዴን እያቀረበ ነፍሳችን በጥብቅ አሰራት። የሆሳዕና አህዮችን የፈታ ጌታ የእኛን ነፍስ ከሱ እስራት ይፍታ። አሜን። በእውነት አምላካችን እግዚአብሔር ከዲያብሎስ እስራት ይፍታ። ማንንም ሰው መናቅ እንደሌለብን መምህራችን በሚገባ አስረድተውናል። እንዲያውም ቅዱስ ዮሐንስ አፈወርቅ የተባለ አባት ማንንም መናቅ እንደሌለብን በሚገባ እንዲህ ሲል አስረድቶናል። ወዳጄ ሆይ ክርስቲያን ነህን? እንኪያስ በፍጹም ወንድምህን አትናቀው፣ እህትህንም አትናቃት። ምንም ይሁን ምን ሰውን አትናቀው። ይህ የምትንቀው ወንድም በተለይ ክርስቲያን ከሆነ ክርስቶስን እየሰደብክ እንደሆነ አስተውል። እንዴት ያልከኝ እንደሆነ ይህም የምትንቀው ወንድምህ የክርስቶስ ሕዋስ ወይም ደግሞ ብልት ነው። የክርስቶስ ሕዋስ ከሆነ ደግሞ እርሱን ናቅከው ማለት ክርስቶስን ናቅከው ማለት ነው። ወንድምህን የምትንቅ ከሆነ በጲላጦስ አደባባይ ጌታን ከገረፉት፣ ራቁቱን ከሰቀሉት፣ ሐሞትንና ከርቤን ቀላቅለው ከሰጡት፣ በፊቱ ላይ ከተፉበት ሰዎች በምንም አትተናነስም። ስለዚህ ወንድምህን ከመናቅ ተጠንቀቅ ብሎ ቅዱስ ዮሐንስ አፈወርቅ በመጽሐፉ በሚገባ አስረድቶናል። ስለዚህ ወንድም እህቶቻችን በመናቅ ሳይሆን እነሱን በመውደድ እንድንኖር በሚገባ ያስረዳናል። ቀጣይ ወደምናደርገው ቪዲዮ እናልፋለን። ጸሎት፣ እውነተኛ ሕክምና ጸሎት። ይቅር በለኝ ጌታ ኢየሱስ ክርስቶስ ወይ እኔን ኃጢአተኛውን ይቅር በለኝ እያሉ ሳያቋርጡ እንዲያው መጸለይ ነው። እነዚህ ሰዎች ተስፋ ይቆርጣሉ። አሁን እኔ ከዚህ በኋላ ምን ልሆን ነው? እንዲሆንኩ እንደዛው እንደዚህ ሁሉ አድርጌ የእግዚአብሔርን ምሕረት መካር ነው ተስፋ ነው። በነገራችን ላይ ተስፋ የሚባለው ራሱ ኢየሱስ ክርስቶስ። ተስፋ መቁረጥ ማለት ክርስቶስን ከሕይወት መቁረጥ ማለት እና እግዚአብሔር አይሰማኝም፣ እግዚአብሔር እኔን አይሰማም እንደሚለው ያለ ሰይጣንን ደስ በዚህ ምድር የኃጢአተኛ እውነተኛ ሕክምና ጸሎት ነው። በድያለሁ፣ አጥፍቻለሁ ብሎ ወደ እግዚአብሔር መቅረብ ትክክለኛው የኃጢአተኞች ሕክምና እንደሆነ በሚገባ መምህራችን አስረድቶናል። ቅዱስ ዮሐንስ አፈወርቅ ኃጢአተኛ ነህን? ወደ ቤተ ክርስቲያንና በድያለሁም በል ብሎ ይናገራል። እግዚአብሔር አምላክ ደግሞ ኃጢአትን ይቅር ይለኛል ማለት ለሱ የሚስማማ ነው። እግዚአብሔር አምላክ የማይወደው ነገር ቢኖር ኃጢአቴን ይቅር አይለኝም የሚሉትን ሰዎች በሚገባ በእነሱ ሰዎች ያዝናል። ምክንያቱም እግዚአብሔር አምላክ መድኃኔ ዓለም ኢየሱስ ክርስቶስ በምድር ላይ ወደ ምድር የመጣው የሰው ልጆችን ኃጢአት ይቅር ለማለት ነው። የተሰቀለው
ደሙ የፈሰሰው ስጋው የተቆረሰው የሞተልን ይልቁንም ደግሞ በቀራንዮ አደባባይ ስለኛ ሲል የተዋረደው የሰው ልጆችን ኃጢአት ይቅር ለማለት ነውና ይቅር አይለኝም ብሎ ተስፋ መቁረጥ እንደማይገባ ልንረዳ ያስፈልጋል። መጨረሻ ወደምናደርገው ወደ ዛሬ ቪዲዮአችን የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስካር፣ ስርቆት ዛሬ እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚል ሰይጣን ነው ወዳጅ፣ አይሰማህም የሚል ሰይጣን ነው። እግዚአብሔር ማይሰማን ክርስቲያን ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል? አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያን ተስፋ ትቁረጡ፣ ታገሉት፣ ግን ተቃወሙት፣ ተቃወሙት ያን ኃጢአት። እግዚአብሔርን ለምኑት፣ አውጣኝ ከዚህ ኃጢአት አውጣኝ። ክርስቶስን ለምኑት። መልካም። በየትኛውም መንገድ ተስፋ መቁረጥ እንደሌለብን ኃጢአተኛ በደለኛ ብንሆንም ግን እግዚአብሔር አምላክን በጸሎት መጠየቅ እሱ ይቅር እንዲምረን ይልቁንም ደግሞ ልቦና ሰጥቶ ወደ ቤቱ እንዲመልሰን በሚገባ መጠየቅ እንዳለብን መምህራችን በሚገባ አስረድተውናል። ለመምህር ብርሃኑ አድማስ እግዚአብሔር አምላክ ቃለ ሕይወት ያሰማልን። ለዛሬው ያሰባሰብናቸው ቪዲዮዎች እነዚህን ይመስላሉ። ሐሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። ወራዙት ሚዲያ ላይክ እና ሰብስክራይብ እንዲሁም ለሌሎች እንዲደርስ ሼር ማድረግ እንዳይረሳ። በቀጣይ የየትኛውን መምህራን ቤተክርስቲያን ቪዲዮ አሰባስበን መምጣት እንዳለብን ኮሜንት ላይ አሳውቁን። በቀጣይ በቁም ነገር አዘል ቪዲዮዎች እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።